ዛሬ ደግሞ ይዤላችሁ የቀረብኩት የበግ ሙክቶች ናቸው። እስኪ እንያቸው እነዚህን የበግ ሙክቶች ምን እንደሚያካክሉ። በርካታ ሰዎች በበጎች እርባታ ላይ መሰማራት ፈልገው ወደኛ ማዕከል መጥተው የበጎች እርባታ እንዴት እንደሆነ ማወቅ፣ መሰልጠን፣ መረዳት ይፈልጋሉ። ስለዚህ ዛሬም በተባባለው መሰረት ይዤላችሁ የቀረብኳቸው የበጎች የሚደልቡ በጎች ናቸው። በጠቅላላ እንደምታዩዋቸው ሙክቶች ናቸው። እነዚህ ሙክቶች እንዴት አድርገን እዚህ ያደረስናቸው? እነዚህ ሙክቶች እንዴት አድርገን አብልተን ነው እዚህ የደረስን? በምን መልኩ አብልተናቸው፣ በምን መልኩ አክመናቸው፣ ምን አይነት ክትባት ሰጥተን እንደዚህ ሙክቶ ነው? እናንተስ ደግሞ እነዚህ ሙክቶች በምን መልኩ ነው ጤናቸው የተጠበቀ አድርጋችሁ ለማህበረሰብ ማቅረብ የምትችሉትን የሚሉን ይዤላችሁ ቀርቤያለሁ። ኃይሉ ነኝ የእንስሳት ሐኪም። እንግዲህ በብዙ ነገሮች እንደምታዩት የበጎች እርባታ በሀገራችን ኢትዮጵያ ከሚፈለጉ ከሚወደዱ የስጋ ዝርያዎች አንዱ የበጎች ስጋ ነው። በጎች ስጋ እጅግ በጣም ፕሮቲን አለው፣ እጅግ በጣም ጣፋጭ ነው፣ እጅግ በጣም ስስ ነው። እስኪ ይህን በግኘው ምን እንደሚያክል ተመልከቱት። ላቱ፣ ሰውነቱ፣ ሙክት። እንደዚህ አይነት በጎችን እንዴት አድርገን ብናደልብ፣ እንዴት አድርገን ብንሰራ የተሻለ መሆን እንችላለን የሚለው ይህ መጀመሪያ ጥያቄ ነው። በጎቹን ስንገዛቸው ቅድም እንደነገርኳችሁ ገና በልጅነት ዕድሜ ላይ ያሉትን ገዝተን እንዲደልቡ ማድረግ እንችላለን። ግን ማደለም ማለት ምን ማለት ነው? አንድ በግ ከፍተኛ ኪሎ እንዲያመጣ፣ ከፍተኛ ጣፋጭ ስጋ እንዲሆን፣ ሰዎች የሚወዱት ስጋ እንዲሆንልን ምን አይነት የአመጋገብ ስርዓትን እንከተላለን? የበጎች እርባታ በጎችን የሚያጠቁ በሽታዎች ምንድን ናቸው? እስኪ እንያቸው። የዚህ በግ አድላቢ ባለቤት በጉን ከማድለቡ በፊት ከኛ ጋር ተመካክሮ ይሰራ ያደርግ የነበረው የሕክምና ክትትል፣ የአመጋገብ ስርዓት የተሻለ ምክር ዛሬ ለእንደዚህ አይነት በርካታ ሙክቶችን ይዞ ለተሻለ ገበያ እንዲቀርብ አድርጎታል። ስለዚህ በጎችን በምናደልብበት ወቅት እንዴት አድርገን ማደለብ አለብን? ምን አይነት የአመጋገብ ስርዓት ነው የምንሰጣቸው? በጎች እንዲደልቡ ላታቸው ከፍተኛ ተወዳጅና ተመራጭ እንዲሆን እስኪ ይሄን ላት እንየው። ይሄ በግ ተቅማጥ አለው የለውም? በጎቻችንን በሙሉ የምንገዛቸው እያንዳንዳቸውን ምን ማየት አለብን? ተቅማጥ ወረርሽኝ ይዟቸዋል። ከተቅማጥ ወረርሽኝ ነፃ እንዲሆኑ ውሃቸው ንጹህ መሆን አለበት። ምግባቸው ንጹህ መሆን አለበት። መኝታቸው ንጹህ መሆን አለበት። በጎችን ስንገዛቸው እድሜያቸውን ሁልጊዜ ኮንሲደር ማድረግ መቻል አለበት። ለምንድን ነው እድሜያቸውን ኮንሲደር ማድረግ ያስፈለገው ብላችሁ ስትጠይቁ በጎች ከኛ ጋር ሆነው በበሉ ልጅነታቸውን ከፍ እያሉ በሄዱ ቁጥር ጥርሳቸውን ከኛ ጋር እየቆዩ በሸረፉ ቁጥር ምን ይሆናሉ? የሰውነታቸው ስፋት እየተለቀቀ ይመጣል። የጎድን አጥንታቸው ስፋት እየተለቀ ይመጣል። እስኪ ይሄንን በግ ላቱን እንየው። አሁን ለምሳሌ ጊዜው ወቅቱ የገና በዓል ነው። ስለዚህ ወጣቶች ምንን ይሰራሉ? እንደዚህ አይነት በጎችን ገዝተን ብናደልብ የተሻለ በቀላሉ መሆን አንችልም? በጎች የተሻሉ እንዲሆኑልን ደግሞ ምን አይነት የአመጋገብ ስርዓትን እንከተላለን? መቼ ነው ፕሮቲን የሚያስፈልጋቸው? እንደገቡ ወይስ ደግሞ ከገቡ ከሁለት ሳምንት በኋላ ወይስ ደግሞ ሊወጡ አካባቢ? እነዚህንና ሌሎችንም ነገሮች ማወቅ ከፈለጋችሁ ወደኛ የስልጠና ማዕከል በመምጣት የሚቀጥለው 4 ቀን የበጎች እርባታና እንክብካቤ እንዴት እንደሚሰጥ ከዝርያ መረጣ ጀምሮ የበሽታ ክትትል፣ የአመጋገብ ስርዓት፣ የክትባት ስርዓት። አመጋገብ ማለት ምን ማለት ነው? ፕሮቲን ኮንቴንቱ ከፍ ያለ ለበጎቹ መስጠት በእነሱ ላይ ምን አይነት የጤና ችግርን ያመጣል? ፕሮቲን ይዘቱ ወረድ ያለ ምግብ መስጠት በእነሱ ላይ ምን ያመጣል? የአሰር ይዘቱ ከፍ ያለ ምግብን በበጎች ላይ መስጠት ምን ያመጣል? መቼ ነው አሰር ይዘቱ ከፍ ያለ መስጠት ያለብን? እነዚህም በጎች እንደዚህ አሁን በርከት ብሎ የምናያቸው በሙሉ ምንድን ነው? ዛሬ እነዚህ በጎች ከልጅነት ጀምሮ ተገዝተው እዚህ ማድለቢያ ማዕከል ላይ ካሉት ፍየሎች፣ በጎች ጋር ለየብቻ ለይተን ያደረግንላቸውን እንክብካቤ ዛሬ በርካታ ሙክቶችን ባለቤቱ እንዲሆንና ከፍተኛ ገንዘብን እንዲያገኝ አድርጎታል። እስኪ እነዚህ በጎች እያንዳንዳቸውን እንመዝናቸው። ልጁ ሲገዛ እነዚህም በጎች የገዛቸው እያንዳንዳቸውን ከክፍለ ሀገር ባደረግነው የማማከር ስራ ራቅ ብሎ ነው የገዛቸው። ክፍለ ሀገር ላይ ግን ሲገዛቸው እያንዳንዳቸውን የገዛቸው በ9,000 ብር ሂሳብ ነው። እነዚህም በጎች በ9,000 ብር ሂሳብ ከገዛ በኋላ በዚህ የማዕከል ቦታ ላይ ሲበሉ ሲጠጡ እንክብካቤ ሲደረግላቸው የክትባት ስርዓት ሲሰጣቸው በተለይ ደግሞ የምግብ ይዘታቸው ሃይ ፕሮቲን ያላቸው ሃይ ቫይታሚን ያላቸው በሚኒራል የበለጸጉ ምግቦችን እየሰጠን ከተንከባከብናቸው በኋላ ዛሬ እያንዳንዳቸው 35 ኪሎ አለ፣ 40 ኪሎ አለ፣ 45 ኪሎ አለ። እነዚህ በከተማችን የገበያ ዋጋ ላይ ለሆቴሎች፣ ለዝግጅት፣ ለሰርግ፣ ለበዓላት ብንሸጣቸው ምን ያህል ይተመናሉ? ይሄን ዋጋውን ለእናንተ ተዋል። ግን እያንዳንዳቸው ምን ያህል ተጠቃሚ ሆኗል ይሄ ልጅ? ይህን ይመስላል።
እነዚህ 85 በጎችን በአንድ ጊዜ አስገብቶ ባደረገው የሕክምና ክትትል የአመጋገብ ስርዓት ውጤታማ እንዲሆን ያደረገው ለሚቀጥሉት 4 ቀን የወሰደው የበጎች እርባታና ክትትል ስልጠና ነው። በእኛ ማዕከል ላይ ስትመጡ ስለ በጎች እርባታና ክትትል የምንሰጠው ስልጠና ከዝርያ ይጀምራል። እንዴት ያሉ በጎችን ነው መግዛት ያለበት? በጎች ጤነኛ ናቸው የምንላቸው ምን ምልክት እናይባቸዋለን? ለሀጭ አላቸው፣ ምግባቸውን በደንብ ይበላሉ፣ ይስላሉ፣ ያስነጥሳሉ። በጎች ለብቻቸው ሲያማቸው ገለል ብሎ ይቆያሉ። ምንድነው ይሄ ገለል ብሎ መቆየት? ምንድነው ምግብ አልበላም ብሎ ለብቻ መሆኑ ምን ማለት ነው? ተቅማጥ ማለት ይሄ ምን ይነግረናል? በጎቻችን እንደታመሙ ይነግረናል። ስለዚህ በጎቻችን ከታመሙ ምን አይነት ሕክምና እንሰጣቸዋለን? ምን አይነት መድኃኒት እንሰጣቸዋለን? መጀመሪያስ የተከሰተው በሽታ ምንድነው? ይህን ለማወቅ ወደ ኃይሉ ቤት መታችሁ ለሚቀጥለው 4 ቀን የሚሰጠው የበጎች እርባታና ክትትል የራሱ ማኑዋልም አለ። ማኑዋሉን መሰረት በማድረግ ለምንሰጠው የ4 ቀን የስልጠና ስራ መታችሁ እንድትሳተፉ ለማለት ፈልጌ ነው። እንግዲህ በጎቹ ወጣቱ ልጅ በአገኘው በተበደረው ብር እርባታውን ጀምሯል። ዛሬ ውጤታማ ሆኗል። ነገ ለበዓል ይወጣሉ። እነዚህ በጎች ግን ከነዚህ በጎች እውነት ተጠቃሚ ሆኗል ወይስ ደግሞ አልሆነም? እስቲ እናንተ ንገሩኝ። እዚህ ላይ በጎችን ስናያቸው ሁል ጊዜ ለብቻው ገለል ብሎ የተቀመጠ በግ አለ። አዎ ይሄ በግ ለብቻው ገለል ካለ ታሟል ማለት ነው። ስለታመመ ምን እናደርጋለን? የአመጋገብ ስርዓቱን እንቀይራለን። ምንድን ነው የሚፈልገው ምግብ? ተቅማጥ አለው፣ ሙቀቱ ከፍ ብሏል፣ የምግብ ፍላጎቱ ወርዷል። የምግብ ፍላጎቱ ሲወርድ ደግሞ ምን አይነት የአመጋገብ ስርዓትን ነው የምንከተለው? በግ ታመመ የምንለው ምን ስናይበት ነው? ለሀጭ አለው፣ አፉ ይሸታል፣ ያነክሳል፣ ምግብ አይበላም። ለምንድን ነው ምግብ የማይበላው? ለምንድን ነው ብቻውን ቁጭ ያለው? እያንዳንዳቸውን እንደዚህ እየቀረስኩኝ እያየሁኝ እኔ የጤናውን ሁኔታ በደንብ ያለው የበጉ ፊቱ አብጧል፣ ይስላል። እነዚህ በሙሉ የምናያቸው የበሽታ ምልክት ናቸው። ስለዚህ አንድን በግ ታመመ የምንለው ምን ሲሆን ነው? እነዚህ ሁሉ የበሽታ ምልክቶች ስናይ ነው። ስለዚህ እነዚህ የበሽታ ምልክቶች ወደ ሞት እንዳይሄዱ ምን አይነት የጤና ክትትል እናደርግለታለን? በአስቸኳይ ወደ ሕክምና በመውሰድ በአስቸኳይ በአቅራቢያችን ያሉ የእንስሳት ሐኪሞችን በመጥራት ሕክምናውን ልንሰጥ ይገባል። በነገራችን ላይ በርካታ በሽታዎች ከእንስሳ ወደ ሰው ይተላለፋሉ። ስለዚህ ሁልጊዜ የእንስሳው ሐኪምም ሲያክም ባለቤቶቹም ለማሳከም ስትጠሩ ምንም አይነት የደም ንክኪ ሊኖራቸው አይገባም። እጅግ በጣም አደገኛ የሆኑ በሽታዎች ከእንስሳ ወደ ሰው የሚተላለፉ አሉ። እንደ ባሲለስ አንትራክስ በጣም ገዳይ በሽታ ነው። ስለዚህ ሁልጊዜ ምን መጠንቀቅ አለብን? ጥንቃቄ የተሞላው ስራ መስራት አለብን። እነዚህን ህክምናዎች የምንሰጠው ደግሞ ከምንም በላይ ወሳኝ ስራ የምንላቸው አንዱና የመጀመሪያው የጤና ክትትል። የጤና ክትትል እጅግ በጣም አስፈላጊና ወሳኝ ስራ ነው። ስለዚህ በጌን መቼ ነው ዲወርም ያደረኩት ወይም ደግሞ የውስጥ ጥገኛ መድኃኒት የሰጠሁት መቼ ነው? በየስንት ጊዜው የውስጥ ጥገኛ መድኃኒቶች ይደገማሉ። በጎቻችን በሰውነታቸው ውስጥ ያሉትን ተህዋሲያን ለመግደልና እንዲሁም ደግሞ የሚሻሟቸውን ፓራሳይቶች ገለን ኪሏቸው ከፍ እንዲሉ የምግብ ፍላጎታቸው እንዲሻሻል በጎቻችን ስጋ እንዲያመጡ ላታቸው ትላልቅ ላት እንዲሆን አያችሁ ምን እንደሚያካክሉ ላታቸው። እነዚህም በጎች እንዴት አድርገን እንቀር? በሰውነታቸው ውስጥ ያሉ የውስጥ ጥገኛ የውጭ ጥገኛ ምንድን ናቸው? እነዚህ ለይቶ ማወቅና በሰውነታቸው ውስጥ ያሉትን የውስጥ ጥገኛዎች በገደልንላቸው ቁጥር ኪሏቸው ከፍ እንዲል የሚያደርጓቸው መድኃኒቶችን መስጠት መከላከል በየስንት ጊዜው ይሰጣሉ። እነዚህ የውስጥ ጥገኛ ማስወገጃ መድኃኒቶች ይህን በደንብ ለማወቅ ወደኛ ማዕከል ስትመጡ በደንብ ትረዳላችሁ። እስኪ ይህን በግ ላቱን እንየው። እንደዚህ አይነት በጎች ከተማ ላይ ምን ያህል ኪሎ ያወጣሉ? ምን ያህል ገንዘብ ይገመታሉ? እነዚህም በጎች እንደዚህ አርብተን ለሚቀጥሉት 2 ወር አደልበን በግንም አይደለም እስከ 1 ወር ከ15 ቀን እስከ 2 ወር ሊፈጅ ይችላል። ስለዚህ እነዚህም በጎች እንደዚህ እንዳደለብ ነው ወደ ከተማ ወስደን ለባለ ሆቴሎች፣ ለሰርግ፣ ለዝግጅት፣ ለግለሰቦች ብንሸጣቸው ምን ያህል ተጠቃሚ እንሆናለን። ስለዚህ የበጎች እርባታ በቀላሉ በትንሽ ሰው በቀላሉ ማኔጅ ይደረጋል። ለምሳሌ አንድን ተንከባካቢ ከመቅጠር በቤታችን ውስጥ በግቢያችን ውስጥ ወደ 100 በጎች 150 በጎችን ገዝተን ልጆች በቀላሉ ይንከባከቧቸዋል። ባለቤቶቻችን በቀላሉ ይንከባከቧቸዋል። ስለዚህ ከፍተኛ ጉልበትን አይጠይቁም። የሚፈልጉት ምንድነው? መብላት፣ መጠጣት፣ እረፍት ማድረግ። በጎችን ስናደልብ ታዲያ ከፍተኛ ወጪው ምንድነው? ምግብ ነው። ምግብን ግን በምን መልኩ እንቀንሳለን? ምግብን ኪሎአቸው በጨመረ ቁጥር በምን መልኩ ደግሞ እንጨምራለን? ምግብን ግን ጣፍጧቸው እንዲበሉ እንዴት እናደርጋለን? ምግብን ግን የተሻለ ኪሎ እንዲያመጡልን ምግብን ስንመርጥ ምን አይነት ጣፋጭ ምግብ እንሰጣቸዋለን የሚለው አንዱና ወሳኝ ነው። እንደዚህ ያለና
ጠቃሚ የሆኑ መረጃዎችን ለማግኘት ወደ ኃይሉ ቤት መታችሁ ለሚቀጥለው 4 ቀን የሚሰጠው የበጎች እርባታና እንክብካቤ እንድትሰለጥኑ ለማለት ፈልጌ ነው። ዶክተር ኃይሉ ነኝ፣ እንስሳት ሐኪም። ባለን በርካታ ልምድ የእኛ ማዕከል ላይ ስትመጡ የሚቀጥለው 4 ቀን የሚሰጠው የበጎች እርባታና ክትትል የራሱ ማንዋል አለው። መታችሁ ሰልጥኑ። ጥያቄ ካላችሁ ጠይቁኝ። ኃይሉ ነኝ፣ እንስሳት ሐኪም። እንቀጥላለን። በደንብ እናያለን። ተቅማጥ አላቸው ወይ በደንብ እናያለን። ተቅማጥ በጣም አደጋ ነው። አመጋገብ ላይ በጣም ትልቁ ስራ ነው የምንሰራው። በአብዛኛው ጊዜ አመጋገብ በጣም ወሳኝ ነው። እስኪ ይህን በግል ይሄ እንደዚህ በቀላሉ እንደዚህ አለ። ይህ ምን እንደሚያክል ይሄ በ2 ወር ተኩል ጊዜ ውስጥ የመጣ ለውጥ ነው። ሌሎቹን ምስኪን ያችሁ ተመልከቱ። ምን እንደሚያል እንደዚህ አይነት በጎች ሰርታችሁ ከለፋችሁ ከጣራችሁ ይመጣል። ምንም ጥርጥር የለም። ግን ምንድነው ዋናው ነገር አሁን በአብዛኛው የተለያዩ በሽታዎች በጎችን የሚያጠቁ በሽታዎች አሉ። እነዚያ በሽታዎች እንዳይከሰቱ ሁልጊዜ ምን መስጠት አለብን? የሕክምና ክትትል ማድረግ መቻል አለብን። ፊዚካላቸው በጣም ጥሩ የሆኑ እድሜያቸው በጣም ያልገፋ በጎችን ነው መግዛት ያለብን። አለበለዚያ ምን ይሆናል? እድሜያቸው ከገፋና ሰውነታቸው ከከሳ ለተለያየ በሽታ፣ ለፓራሳይት በሽታ፣ ለባክቴሪያ ወለድ በሽታ ይጋለጡና ሞት ይመጣል። ያ እንዳይመጣ ሕክምና ክትትል በጣም አስፈላጊ ነው። በተለይ ጸጉራቸው መሀል ላይ ጸጉራቸው ውስጥ መዥገር ወለድ በሽታዎች እንዳይኖሩ እንደ መዥገር፣ እንደ ቁንጫ ከፍተኛ የሆነ የደም ማነስ ችግር ያመጡባቸዋል። ያ እንዳይከሰት ምን ማድረግ አለብን? ገላቸውን በየተወሰነ ጊዜ በስፕሬይ መልክና በመጥለቅ ሻወር እንዲወስዱ ማድረግ ይህ በጣም አስፈላጊ ነው። እስኪ እዚህ አካባቢ የሚያዩትን በደንብ እንያቸው። ተመልከታችሁ። ወደዚህ ቀረብ በልና እስኪ እንያቸው። ይሄ ላታቸውን ተመልከቱ። ይሄ ምን እንደሚያክል ይበቃ። አሁን በጣም ልጅ ነው። በጣም ጥሩ ሰውነት አለው። በጣም ጥሩ። እንደዚህ አይነት ስራዎችን በየአጭር ጊዜ ሰርተን ለበዓላት ከተለያየ ቦታ ከመግዛት እኛ ራሳችን አቅራቢ ሆነን ለደንበኞቻችን የደለቡ በጎችን ብናቀርብ በ2 ወር ባልሞላ ጊዜ ውስጥ ከፍተኛ ሚሊዮኖች ገንዘቦችን ማግኘት እንችላለን። እነዚህ በጎች ለምሳሌ ወደ 85 በጎች ናቸው። ከነዚህ 85 በጎች እያንዳንዳቸው የተገዙት በ8500 ብር ተገዝተው ከክፍለ ሀገር ነው የመጡት። ከገበሬው ነው የተገዙት። 2 ወር ባላለፈ ጊዜ ውስጥ ግን ይህን ያህል ተጠቃሚ መሆን አሁን አንድ በግ ገበያ ላይ ቢወጣ ይህ በግ ለምሳሌ ምን ያህል ያወጣል? እስኪ እንገምተው። ስንት ሺህ ብር ያወጣል? እንደውም በለው 16 ሺህ ብር ተሸጠን በለው። ከነዚህ በጎች ውስጥ በ2 ወር ጊዜ ውስጥ ምን ያህል ተጠቃሚ እንሆናለን? አያችሁት? ከዛ ውጭ ምንድነው ሰዎች ደንበኛ ሆነው ከኛ ጋር ብዙ ስራ አብረው እንዲሰሩ ያደርገናል። ስለዚህ የበጎች እርባታ ስራ እጅግ በጣም አስፈላጊ ስራ ስለሆነ ሁላችሁም ወደ በጎች እርባታ ስራ ላይ በመስራት ከፍተኛ ኢኮኖሚ፣ ከፍተኛ ገንዘብ እንድታገኙ በቀላሉ ማድረግ ይቻላል። እዚህ ላይ የምናያቸው አንዳንድ ገና በእድገት ላይ ያሉ ትናንሽ በጎች አሉ። እነዚህም ለማህበረሰቡ እንደ አቅሙ ገበያ ላይ ማቅረብ እንችላለን። እዚህ ምግብ ላይ ሁልጊዜ ማየት ያለብን ምንድን ነው? በጎቹ ሊበሉ ከመጡ በኋላ እዚህ ውስጥ ሽቦ፣ ብረታ ብረቶች ካሉ በጎቹ ጤና ላይ ምንም አይነት ችግር እንዳይፈጠር ምን ማድረግ አለብን? በተን አድርገን ማቆየት አለብን። በተለይ የመተንፈሻ ችግር እንደ ብሮንካይቲስ ነገር፣ ኒሞኒያ፣ ሳል ነገሮች በሽታዎች እንዳይመጡባቸው ይህንን ከማብላታችን በፊት ዘርዘር አድርገን ማቆየት አለብን። አቧራው ከውስጡ እንዲወጣ ለማድረግ ምክንያቱም እነዚህ የቆዩ ሊሆኑ ስለሚችሉ የተለያዩ ነገሮች ውስጣቸው ስለሚኖሩና የመተንፈሻ ችግር በበጎቻችን ላይ ሊያመጡ ስለሚችሉ በጣም መጠንቀቅ መቻል አለብን። ስለዚህ ሁልጊዜ ደግሞ ምን እናያለን? የዳሰሳ ስራ ስንሰራ ተቅማጥ አለባቸው በውሃ ወለድ የመጡ በሽታዎች ካሉ በጎች ለብቻቸው ገለል ብለው ከቆዩ ለምንድን ነው ገለል ያለው? ለምንድን ነው የማይበላው ምግቡን? ለምንድን ነው የሚስለው? ቶሎ ከሳልና ከተለያየ በሽታ ነፃ እንዲሆንና ሰውነት እንዲያመጣ የተለያዩ መድኃኒቶችን ለበጎቻችን ምን ማድረግ አለብን? መስጠት አለብን። በጎችን ባልተንከባከቡን ቁጥር ገንዘባችንን ምን እያለን እንመጣለን? እናጣለን። ስለዚህ ሁልጊዜ መስራት አለብን። በጎቻችን ላይ ጥሩ ሕክምና፣ ጥሩ ክትትል፣ ጥሩ የአመጋገብ ስርዓት መስጠት አለብን። ትናንሾች በጎችን ካሉ እነዚህ በጎች የተሻለ ኪሎ እንዲያመጡ መስጠት አለብን። ጥሩ ክትትል ማድረግ አለብን። የበጎች እርባታ በወጣቶች ስራ ላይ እጅግ በጣም ከሚያዋጡ የስራ ዘርፎች አንዱና የመጀመሪያው። እስኪ ይህን በግኘው ምን እንደሚያክል ተመልከቱ።
ይህ በግ ኪሎ እጅግ በጣም ትልቅ ነው። አሁን ደግሞ ከዚህ በላይ ደግሞ ኪሎ እንዲያመጣ ምን መስጠት አለብን? አመጋገብ ላይ ማድረግ ማለት ነው። አመጋገብ በጣም ወሳኝ ነው።